የአጋጣሚ ህይወት ልብ አንጠልጣይ ታሪክ ክፍል 10 ደራሲ ፊደል ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ምንድነው ልዕልቴ አልኳት። አባባ ሞኛል ነይልኝ ብለውኛል እኮ ፍጠን ብዬው እየፈጠንኩ ሲሄድ መንገዱ ላይ ያለው ሰው በግርምት እያየን ነበር፣ ግን ግድም አልሰጠኝም። ፈጥኜ ሄድኩኝና መኪናውን እስኪከፍተው ቆሜ መጠበቅ ጀመርኩ። ልዑሌ በር ከፍቶ የሚያስገባኝን ስለለመድኩኝ የመኪና በር መክፈት አልወድም ነበር። ልዑሌም ቢሆን አንድ ቀን ሳይዘገይ ከራሱ በፊት ሁሌም የኔን በር ከፍቶ ያስገባኛል። ዛሬም እንደ ሁሌም በሩን ከፍቶልኝ ወደ መኪናው ከገባሁ በኋላ እሱም ገብቶ መኪናውን አስነሳው። ምን ተፈጥሮ እንደሆነ ባላውቅም መንገድ ተዘጋግቶ ነበር። እንደምንም ሰዓት ፈጅተን ቤት ደረስን። ልዑሌ የመኪናውን ድምፅ ማውጫ ሲነካው ተከፈተልንና ወደ ግቢ ገባን። ግቢ ውስጥ ስንገባ የሚያስፈራ ነገር አየሁ። በጣም ደነገጥኩ። ምንድን ነው ልዑሌ አልኩት። ልዑሌ ላይ እያፈጠጥኩኝ ምን አውቃለሁ አብረን አይደል እንደ መጣ ነው አለኝ ኮስተር ብሎ። ትልቅ 4 ማዕዘን ካርቶን የሚመስል ሆኖ ጥቁር ጨርቅ የለበሰ ነገር ነው። በጣም ትልቅ ነው፣ ሲያስፈራ። በዛች ቅጽበት በአእምሮዬ ብዙ ነገር ነበር ያሰብኩት። ግቢው የሐዘን ቤት ነበር የሚመስለው። በእርግጥ ጥቁር ቀለም በጣም ውድ ነበር። ልብሶች አብዛኞቹ ጥቁር ናቸው፣ ግን ደግሞ ጥቁር ነገር ሳይ እናትና አባቴን ስለሚያስታውሰኝ ይጨንቀኛል። ሐዘን የመጣ ነው የሚመስለኝ። ወደ ልዑል ዞሬ እሱም ግራ ተጋብቶ ኮስተር ብሎ እያየኝ ነበር። ልዑሌ ምንድን ነው? ምን ልናደርግ ነው አልኩት በፍራቻ ድምፅ። አላውቅም፣ ነይ እስኪ እንግባ፣ አባባን ይሄ ምን እንደሆነ ለምን እንዳስፈለገን ጠይቀው ብሎ ከፊት እንዲቀድም ነግሬው እጄን ይዞ ወደ ቤት አመራን። እስከ ዛሬ ከውጭ ስንመጣ ሁልጊዜ አባባና ወንድሜ ኳስ እየተጫወቱ ነበር የምናገኘው። ዛሬ ግን ቤቱም ጭር ብሏል። ወደ በሩ ጋር ስደርስ ልዑሌ ግቢ አለኝ። አንተ ገብተህ እኔን ማስከተል እያለብህ ከኔ አንቺን ያስቀድምልኝ እያልክ ነው ቀድሜ እንድገባ የምትነግረኝ? የማትረባ ነህ አልኩት በቁጣ። ፈርቼ እኮ ነው ልዕልቴ፣ ይቅርታ አድርጊልኝ አለኝ። ወንድ አይደለህ እንዴ? ለምንድን ነው የምትፈራው አልኩት። ማን ነው ወንድ አይፈራም ያለው አለኝ። አንቺ ይበልጥ ፈሪ ነሽ እንጂ። ይበልጥ ኮስተር ብሎ ለያዘኝና ፍራቻዬን ለመደበቅ እየሞከርኩ በሩን ክፍት ሳደርገው ዷ የሚል ድምፅ ሰማሁ። በፈጣሪ ስም በጣም ነው የደነገጥኩት። መገመት ከባድ ነው ድንጋጤ። በልቤ የመዓት ነገር እያሰብኩ ሄጄ በሩን ስከፍተው ድምፁን ስሰማ በስነ ስርዓት እሪ ብዬ ጮህኩኝና አይኔን እንደጨፈንኩ ፊቴን ወደ ልዑል ያዙሬ ድርቅ ብዬ ቆምኩኝ። ትንሽ ሰከንድ አይኔን ጨፍኜ እንደቆየሁ ዝምታ ሲበዛብኝ አንዱን አይኔን ስገልጥ ልዑሌ እየሳቀ እያየኝ ነበር። ለምንድን ነው የሚስቀው ብዬ ተናድጄ ሙሉ በሙሉ አይኔን ስገልጥ ልዑሌ ትከሻዬን ይዞ ወደ ቤት አዞረኝ። አባባና ወንድሜ ለጥምቀት በዓል ያሰፋነውን አንድ አይነት ልብስ ለብሰው ቆመዋል። ክው እንዳልኩ አይኔ ዞር ዞር ሳደርግ ትልቅዬ ኬክ፣ የሚጠጡ ነገሮች፣ ፍራፍሬዎች፣ የወይን ጠርሙስ፣ በስጦታ ማሸጊያ የታሸጉ ነገሮች፣ የኬክ መብያ ሰሃን ከነማንኪያው፣ ምግቦች፣ ብቻ ምን ልበላችሁ። ያ ትልቅ የምግብ ጠረጴዛ ሙሉ ግጥም ብሏል። ቤቱ ሙሉ ፊኛ ነው። ቤት ውስጥ ያለችው የቤት አጋዥ የሀበሻ ልብስ ለብሳ ቡና እያፈላች ነበር። ብቻ በዓል ይመስል ነበር። አሁንም ግን ህልም መስሎኝ ነበር። እንደዛው ክው እንዳልኩ ወደ ልዑል ዞርኩ። ልዑሌም ድንጋጤ ስለገባው እቅፍ አደረገኝ። ምንም ሳያደርግ አትረባም፣ አስደነገጥከኝ እኮ አልኩት። የፈረደባት እምባዬ መውረድ ጀመረች። ልዕልት ደግሞ ችግር አለብሽ፣ አታናጅኝ ረፊ። እኛ አንቺን ለማስደሰት አይደል እንዴ እንደዚህ የለፋ ነው አለኝ እንደማኩረፍ እያለ። ደስ ብሎኝ እኮ ነው ልዑሌ፣ ደንግጬ ነው። እሺ በቃ ብሎ ከእቅፏ ወጣኝና እንባይን ጠራረገልኝ።
ሐሳቤን ለመሰብሰብ እየሞከርኩ ነበር። እህቴ የቤተሰቤ ምትክ እንኳን ተወለድሽልኝ፣ በጣም ነው የምወድሽ እሺ ብሎ ቀይና ሮዝ ቀለም ያላቸው ጽጌረዳ አበባ ሰጠኝ። ከግቢ ውስጥ ቀንጥሶ ነው፣ ግን በጣም ደስ ብሎኛል። እቅፍ አድርጌ ሳምኩት። በሉ ኑ እንጂ አሉ አባባ። ሁላችንም ወደ ጠረጴዛው ሄደን ልንቀመጥ ስንል ቆይ ልጄ ስጦታዬን ተቀብለሽ ትቀመጫለሽ፣ ለፎቶም እንዲመቸን አይደል እንዴ አለው። አዎ አባባ ጥሩ ሐሳብ ነው አለ ልዑሌ። ከዛም የተጠቀለለውን ስጦታ አንስተው በእጃቸው ያዙና እስከ ዛሬ አንድ ወንድ ልጅ ብቻ እንዳለኝ ነበር የሚሰማኝ። አሁን ግን የአንድ ወንድና የአንድ ሴት ልጅ አባት ሆኛለሁ። ከእንግዲህ ልጄን አደራ የምሰጠው ላንቺው ነው። እኔ ወደማይቀርበት መሄድ አይቀርም። አንቺ ግን እድሜ ይስጥሽ እንጂ ለልጄ እናት ሆነሽ መኖር ትችያለሽ። አምላክ በዛሬዋ ቀን ለእናት ምትክ እንድትሆኝለት አንቺን ለልጄ የፈጠረበት ቀን ነው። እውነት ስነግርሽ በጣም ጥሩ ልጅ ነሽ። ለልጄ መርጬሻለሁ። ረጅም ዕድሜ ከጤና ጋር ይስጥሽ። በእንኪ ልጄ አሉ። እምባዬ ልውረድ አልውረድ እያለች ነበር። ከአባቴ ጋር እያወራሁ መስሎ ተሰማኝ። አሜን አባቴ አመሰግናለሁ በጣም ብዬ ተቀበልኳቸው። ስከፍተው በጣም የሚያምር ቀሚስ ነበር። ካሉን ቀሚሶች ሁሉ ለየት ያለ ነው። ነጭ ቀለም አለው። የልጄ ምርጫ ነው። እንደምትወጁ ሆኖ ነው የመረጠው አሉ አባባ። በጣም ያምራል ብዬ ከልቤ አቀፍኳቸው። ከዛም ወደ መኝታ ቤት ስገባ ልዑሌም ተከትሎኝ መጣ። ምነው ልዑሌ አልኩት። በኋላ እኔን መጥራትሽ ስለማይቀር ቀድሜ ልምጣ ብዬ ነው አለኝ። ከዛን ልብስ ስቀይር ልዑሌን መቀየር ጀመረ። አምሮበት ነበር። በእኔ ልደት አንተ ምን ቤት ነህ እንደዚህ ማማር አልኩት። ፈጣሪ ሲሰጥ አይሰስትም አትፍሪ ብሎኝ ሳቀ። ከዛም ተያይዘን ወደ ታች ወረድ። መጀመሪያ ኬክ ይቆረስ አለ ወንድሜ። ከዛ ያንን ትልቅ ኬክ ቆርሼ ለልዑል ያጎረስኩት። ከዛም በሰሃን አድርጌ ለሁሉም ሰጠኋቸው። ከዛም ምግብ እየበላን በጣም ይጣፍጣል አልኩ። የምርሽን ነው አለኝ ልዑሌ። አዎ ምን ነው አልኩት። ላንቺ ብሎ እሱ ነው የሰራው፣ እንጀራውንም እሱ ነው የጋገረው። ቅጣቱን ረሳሽው አይደል አሉኝ አባባ። የምር አባባ በጣም ነው የሚጣፍጠው እኮ ታድጌ አልኩት። በላልተን ጨርሰን ቡና እየጠጣን እያለ ልዑሌ ስልክ እያወራ ወደ ውጭ ወጣ። ዛሬ በጣም ደስ ብሎኛል። በህይወቴ እንደዚህ አይነት ልደት ነበር የምመኘው። አባት እንዳገኘሁ እያልኩ እያለ ጩኸት ሰማሁ። አልተነሳሁም። እዛው ቁጭ ብዬ ቀረሁ። ሐዘን መቋቋም የምችልበት አቅም የለኝም። ሐዘን መስማት ምርር ነው ያለኝ። የምወዳቸው ሰዎች ሲሞቱ ማየት ምርር ብሎኛል። ምንም ነገር መስማት ስላልፈለግኩ ቁጭ ብዬ ቀረሁ። አባባና ወንድሜ ሲወጡ ይታየኛል። ድንዝዝ እንዳልኩ ቀረሁ። እህቴ የሚል የወንድሜን ድምፅ ሰማሁ። መውጣትን ፈራሁ። ስወጣ የማየውን ነገር ፈራሁ። ልዑሌ እንኳን ተጎድቶ ተክዞ ማየት አልፈልግም። ስለዚህ እዛው ቤት ውስጥ እንዳለሁ አቤል መተህ ንገረኝ፣ ምን ተፈጠረ አልኩት ወንድሜ። እህቴ ነይ ቶሎ በይ ይለኛል ዝም ብሎ። ለምን እንደሆነ ባላውቅም አባቴ ሲሞት እህቴ አባቴ የሚለው ድምፅ ጆሮዬ ላይ አቃጨለብኝ። እንደምንም ቀስ እያልኩ ወደ በሩ ተጠጋሁ። ቶሎ ማየት ስለፈራሁ ዓይኔን ጨፍኜ ወደ ውጭ ወጣሁ። እህቴ ዓይንሽን ግለጪው እንጂ ሲለኝ ወንድሜ ብንን ብዬ ዓይኔን ገለጥኩኝ። ልክ ዓይኔን ስገልጥ መጀመሪያ ያየሁት ያንን ጥቁር የሚያስፈራ ትልቅ ነገር ግማሽ ያለውን ነበር። እንደ አዲስ ድጋሚ ድንግጥ ነው ያልኩት። በፍራቻ አባባን ለመጠየቅ ወደ ቤት ብንገባም ለልደት ያዘጋጁትን ሳይ ሁሉንም እረስቼው ነበር። በዓይኔ ለመቃኘት ስሞክር የመዓት የተሰበሰቡ ሰዎች አሉ። ነጠላ የለበሱ እናቶች፣ ቄሶች፣ ሶሊያና፣ የአባቴ ጓደኞች፣ ጎረቤቶቻችን ሁሉም ተሰብስበዋል። ልዑሌን በዓይኔ እየፈለግኩ እያለ ከሚያስፈራው ጥቁር ነገር ሙሉውን ሳየው
ሌላ ደስ የሚል ነገር ሆኗል። የተለያዩ ቀለሞች ያሏቸው ብዙ ፊኛ ተደርጎበታል። ሰው ሰራሽ የሆነ የሚያማምሩ አበቦች በመሃል ተደርጎ አሸብርቋል። በቀኝ በኩል እናት ሁኚኝ ይላል፣ በግራ በኩል ደግሞ አባት ልሆንሽ ይላል። እንደዛው ግራ እንደተጋባሁ ቆሜ ድጋሚ ሰዎቹን ማየት ስጀምር መጀመሪያ ሶሊያናን ከነቤተሰቦቿ፣ የአባቴ ጓደኞች፣ የማህበሩ አባላት፣ ጎረቤቶቻችን፣ አበዳሪ ባለሱቋ፣ ብቻ በአይን የማውቃቸው የድሮ ሰፈራችን ሰዎችን አየኋቸው። እነሱን ቃኝቼ ወደ ልዑሌ ስዞር እሱም የምታምር ቀይ 4 ማዕዘን ነገር ይዞ ጥቁር ሱፍ አድርጎ ተንበርክኳል። ከእግሩ ስር በልብ ቅርጽ አበባ ተሰርቶ መሃል ላይ ታገቢኛለሽ የሚል ጽሑፍ ያለው ነገር ተቀምጧል። ልዑሌ ፈገግ ብሎ አይኔን እያየኝ ነበር። የማደርገውን ስለማላቅ እኔም መልሼ ፍጥጥ ብዬ አየሁት። እስካሁን ከሰመመን አልነቃሁም ነበር። እንደዛው ፍዝዝ እንዳልኩ አባባና ወንድሜ ወደ እኔ እየመጡ አየኋቸው። ሂጂ እንጂ ልጄ ሂጂ አሉኝ አባባ። የት አልኳቸው በድንጋጤ ላይ ስለነበርኩ። ግን የት አይባልም አይደል? አባባ የት ስላቸው ከትከት ብለው ሳቁብኝ። ምን እንዳሳቃቸው አላውቅም ነበር፣ ግን ዝም ብዬ አብሬ ፈገግ አልኩኝ። እህቴ ልዑል እየጠበቀሽ ነው እኮ አለኝና ቀና ብዬ አባባን አየሁኝና አየር ሰብስቤ ብንን ብዬ ቀስ እያልኩ ወደ ልዑሌ ሄድኩ። ከቤት ወጥቼ አይኔን ስገልጥ ሁሉም እያጨበጨቡ ነበር። ልዑሌ ወደ እነሱ ዞር ሲል በአንድ ጊዜ ሁሉም ዝም አሉ። ቦታው በአንዴ ጸጥ አለ። አንገቴን አጎንብሼ እንደማፈር እያልኩ ልዑሌ ምንድን ነው አልኩት። እንኳን ተወለድሽልኝ ልዕልት አለኝ። እሺ ማለቴ አመሰግናለሁ አልኩት። ልዕልቴ አለኝ። ወይ አባቴ አልኩት እየተርበተበትኩ። አንቺ ማለት ለእኔ በምታስፈልጊ ሰዓት የተሰጠሽኝ እድሌ ነሽ። አንቺ ማለት ለእኔ የእናቴ ምትክ ነሽ። አንቺ ማለት የሴትነት ጥግ ነሽ። ብታምኝም ባታምኝም አባባን መጠየቅ ትችያለሽ። በሕይወቴ ማግባት የምፈልገው ሴት ልክ እንዳንቺ አይነት ሴት ነበር። በእርግጥ አልመጥንሽም፣ ትበዥብኛለሽ። እርጋታሽ ቀሚስ ለባሽ ነሽ። በዛ ላይ ማንኛውም ወንድ እንደሚመኘው አይነት ሴት ነሽ። ሁሉንም ነገር በአንድ ጊዜ አሟልቶን የሰጠሽ። እናም ልዕልት አብረሽኝ እስካለሽ ድረስ ሕይወቴን እሰጥሻለሁ። በሕይወቴ እስካለሁ ድረስ በፍጹም አትከፊ። ሐዘንሽን ሐዘኔ፣ ደስታሽን ደስታዬ ይሆናል። ታውቂያለሽ፣ ያኔ መጀመሪያ ቀን ሳይሽ እናቴ ተመልሳ የመጣች ነበር የመሰለኝ። አንቺ የእናቴ ምትክ ነሽ። አንቺ እስካለሽ ድረስ ለደስታሽ ሞታለሁ። ቃሌ ነው። አንቺ እንደ እናቴ ሁኝልኝ፣ እኔም ደግሞ እንደ እናት አዛኝ፣ እንደ አባት ተንከባካቢ፣ እንደ እህት ሚስጥረኛ፣ እንደ ወንድም ተቆርቋሪ ልሆንሽ እፈልጋለሁ አለኝ። እምባዬን ለቀቅኩት። ልዑሌ አብሮኝ ማልቀስ ጀመረ። አንገቱን አጎነበሰ። ተንበርክክ ያቀፍኩትና ማልቀስ ጀመረ። ልዑሌ እምባዬን ጠራረገልኝና ቁም ያለኝ። ምን ነው ልዑሌ አልኩት። የኔ ቆንጆ፣ የኔ የዋህ፣ ዘላለም አብረሽን ትኖሪያለሽ አለኝ። አንድ አካሌ ትሆኛለሽ፣ በአጠቃላይ ታገቢኛለሽ ልዕልቴ አለኝ። በሕይወቴ ከሰማኋቸው ቃላቶች ሁሉ ልዩ ቃል ነው። እምባዬ እየወረደ ደስታውን ገለጸ። አዎ ልዑሌ ብዬ እጄን ዘረጋሁለት። ልዑሌ ግን ፈገግ አለና ከተንበረከከበት ተነስቶ ሶሊያና ወደ ቆመችበት ሄደ። ክውን ያልኩት በአንድ ጊዜ ብዙ ነገር አሰብኩ። ያ ልጅ አያምርም? ወይኔ ቆንጆ ነዋ ያለችውን እያሰብኩ የሆነ ስሜት ተሰማኝ። ልዑሌ ከኔ እሷን መርጦ እንደሄደ ተሰማኝ። ልዑሌ ግን ሶሊያናን አልፎ የኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ የሆኑት የአባቴ ጓደኛ የሆኑት አንድ አባት ጋር ሄደ። እሳቸውም ልክ ልዑሌ አጠገባቸው እንደደረሰ መስቀላቸውን አውጥተው አሳለሙት። ከዛም ከአንገቱ ጎንበስ ብሎ ተንበርክኮ ሊያደርግልኝ የነበረውን ቀለበት የያዘችውን የምታምር ሳጥን ከፍቶ ያዘላቸው። እሳቸውም ባረኩ። ጉልበታቸውን ስሞ እየሮጠ ወደ እኔ መጣ።
ልክ አጠገቤ እንደደረሰ አስደነገጥከኝ እኮ ልዑሌ አልኩት። እያለቀስኩ ነበር። እሱም እንባዬን እየጠራረገ አስባርከን ከገባንበት የተባረከ ትዳር ነው የሚኖረን ብሎ ፈገግ ብሎ አሁን ዝግጁ ነሽ አለኝ። አዎ ግን መቆም እያቃተኝ ነው አባ አልኩት አይን አይኑን እያየሁ። ከዛም ቁጥብ ፈገግታ ለገሰኝና ድጋሚ ተንበርክኮ ታገቢኛለሽ አለኝ። አዎ አልኩትና እጄን ዘረጋሁለት። እንደ ሴት እንባው ሲፈስ አየሁት። ከዛም የቀለበት ጣቴ ላይ አደረገልኝና እጄን ስሞ ከተንበረከከበት ተነስቶ አቀፈኝ። የእሱ ጓደኞች ግቢውን በፉጨት አቀለጡት። የሰፈር ሰዎች ያጨበጭባሉ። እኔና ልዑሌ ተቃቅፈን እናልቅሳለን። ብቻ ምን ልበላችሁ ዘላለም የማንረሳው ቀን ነው። ለብዙ ደቂቃ ተላቅሰን ስንጨርስ ልዑሌ የኔንም ባጠራረገና የራሱንም ጠረገ። ከዛም አባባና ወንድሜ ስዞር ወንድሜ አባባን አቅፎ እያለቀሰ ነው። አባባም ፊታቸውን በእጃቸው ሸፍነው እያለቀሱ ነበር። ልዑሌን እዛው ትቼው ቀለበቱን የባረኩልን አባት ጋር ሄጄ ተሳለምኩና ጉልበታቸውን ስሜ አባባ ጋር ሄድኩ። አባባም ጋር ጉልበታቸውን ልስምስል ፈጠን ብለው አነሱኝና አቀፉ። በጣም ደስ ብሎኛል ልጄ፣ ፈጣሪ ይባርክሽ። ልጄን ልጅ ሆኖ ማየት የሚፈልገውን ግማሹን እንዳየሁሽ ነው እየተሰማኝ። የልቤን እንዳሳካሽልኝ አንቺም የልብሽ መሻት በሙሉ ይደረግልሽ። አሜን አባባ፣ በጣም ደስ ብሎኛል። እኔም ለቁም ነገር የበቃ ያህል ነው የተሰማኝ። አባቴ ኖሮ ይህንን ቢያይ በጣም ደስ ይለኝ ነበር፣ ግን ደግሞ እናንተ ስላላችሁ በጣም ነው ደስ ያለኝ። እንደ አባቴ ነው የማየውት። ልጆትንም አምነውብኝ ለእኔ ስለሰጡኝ አመሰግናለሁ። ከልጄ ለይቼ አላይሽም። ግን ልጄ ግን ምን አባባ ቀለበት አስሮ 1-2 ዓመት እንደሚቆዩ ሴቶች እንዳትሆኙ አሉ። አልሆንም አባባ፣ እኔም ቶሎ ማግባት ይሻለኛል። ከፈለጉ አሁንም ልዑሌ ልጥራውና አሁኑ እንጋባ አልኳቸውና እንባዬን ጠራርጌ ግን አባባ አንድ ጥያቄ ልጠይቃችሁ። መብትሽ ነው ልጄ፣ ጠይቂን። ልዑሌ ከሚመኙት ግማሹን ካዩ ግማሹስ ምንድን ነው አልኳቸው። ፈገግ አሉና ያው ልጄ በሕይወት እያለሁ ማየት የምፈልገው ነገር ቢኖር የልጅ ልጅ ነው። ልጄ ትዳሩ በልጅ ሲባረክ ደስ ይላል። ልጅ ትዳርን ያደምቃል፣ ያፋቅራል። በልጅ ይባርካችሁ ልጄ። አደራሽን ሳልሞት የአያትነት ማዕረግ እንዳይ አድርጊ አሉኝ ስስት ባለ ፊት። የዛሬ ዓመት የወንድ ልጅ አያት ይሆናሉ አልኳቸው። ምን ተማምኝ እንደሆነ ባላውቅም አባባ ከትከት ብሎ ሳቁብኝ። በመሃል ወንድሜ እህቴ እኔ ንቀፊኝ እንጂ አለኝ። ና የኔ ኩራት ብዬ እቅፍ አደረግኩት። እህቴ መቼ ነው ትጋቡት? ቶሎ አግቢሽ አለኝ። እንዳታስብ ወንድሜ፣ በቅርብ እንጋባለን። የመጀመሪያ ሚዜ አንተ ነህ እሺ የኔ ሕይወት ብዬ ግንባሩን ሳምኩት። ዛሬ ትልቅ የልብ ልብ ተሰማኝ መሰለኝ። ከሁሉም ፊት ቆምኩና በረጅሙ ተንፍሼ ይቅርታ አንዴ አዳምጥ አልኳቸው። ሁሉም ባንዴ ጸጥ። ምን ልትል ነው በሚል አስተያየት ሁሉም እኔን እያዩ ነበር። ልዑሌን በግርምት እያየኝ ነበር። ወደ እኔ መጣና ምን ነው ልዕልቴ አለኝ። ቀና ብዬ አየሁትና ፈገግታን ብቻ ለግሼው ወደ ሰዎቹ ዙሬ አንድ የምነግራችሁ ነገር አለ። ምን መሰላችሁ? ረጅም ትንፋሽ ተነፈሱ። ልዑሌ ማለት ለእኔ የእናቴም የአባቴ ምትክ ነው። የብቸኝነቴ ማስረሻ ነው። የሐዘኔ መርሻ ነው። የደስታዬ ምንጭ ነው። በሕይወቴ መቆየቴ ምክንያት ነው። እሱ ማለት ሁሌም እንደምለው በሚያስፈልገኝ ሰዓት የተላከልኝ መልአክ ነው። ብቻ ሁሉ ነገሬ ነው። እናም እስካሁን እንዳያችሁት ልዑሌ የጋብቻ ጥያቄ አቅርቦልኛል። እኔም ተቀብየዋለሁ። ግን ወደ ልዑሌ ስዞር ድንግጥ ብሎ እያየኝ ነው። ከዚህ በላይ ብዙ ከማስጨንቀው ብዬ ግን ደግሞ ይሄ ቀለበት ብቻ ነው። ስለዚህ ልዑሌ ምርጫሽ ምርጫዬ ስለሚለኝ በራሴ ምርጫና ፍቃድ የካቲት 11 ቀን እንደምታውቁት የፍቅረኛሞች ቀን ነው። እኛም ፍቅር አሸንፎናል። እኔና ልዑሌ የተዋወቅነው
ያለፈው ዓመት መጋቢት 11 ነው። ግን እስከዛ እንድንቆይ አባባ ስለማይፈልጉ የካቲት 11 ቀን ሰርግ ይኖረናል። አባባ ይሄን ማድረግ አይከብዳቸውም። ቀለል ያለ ሰርግ ይኖራል። በመጀመሪያ ወደ እምነት ቦታ ነው የሚሆነው። ከዛም እዚህ ግቢ ውስጥ ፕሮግራም ይኖረናል። በዚህ አጋጣሚ ሁላችሁም እንዳትቀሩ ጥሩ እድል ተመኙልን አልኳቸውና ህዝቡ እንዳለ በእልልታ አቀለጡት። አባባም እልል ብለው ወደ እኔ መጥተው ግንባሬን ሳሙኝና ድል አድርጌ ነው የምድርሽ ልጄ እንዳታስቢ አሉኝና ወደ ልዑሌ ስዞር ግራ ተጋብቶ ያይናል። አባባም አንተ ፈዛዛ ዝም ትላታለህ እንዴ ብለው አቅፈው ግንባሩን ሳሙት። ከዛም ልዑሌ ከባነነበት ነቃ መሰለኝ። ልዕልቴ ከልብሽ ነው አለኝ። አዎ በጣም አቻኩልኩም እንዴ ከደበረህ ይቀራል አልኩት። እንዴ ለምን ሲባል ብሎ አቅፎ አሽከረከረኝና ጭምቅ አድርጎ አቀፈኝ። ሳይጨርስ ጓደኞቹ መጣው ተራ በተራ አቀፉ። እስከንጨርስ ድረስ ጠበቀና ቆይ እኔ እምለዋለኝ አለ። በደንብ ይሁን እስኪ ትበዛብኛለች አይደል? በመጀመሪያ እሷን ስለሰጠኝ አመሰግነዋለሁ። አባቴን ስላቆየልኝ አመሰግነዋለሁ። በልዕልት ምክንያት ቢሆን እናንተን በመተዋወቄ ደስ ብሎኛል። አክብራችሁኝ ስለመጣችሁም አመሰግናለሁ። እንግዲህ ስለ ልዕልት ከኔ በላይ እናንተ ልታውቋት ትችላላችሁ። ሁሉን አሟልቶ የሰጣት ናት። እናም ለእሷ ባይመጥናትም ለልዕልት አንድ ስጦታ አለኝ አለና ሁሉም ማጨብጨብ ጀመሩ። ዓይንሽን ጨፍኝ አለኝ። እኔም ምንም አላንገራገርኩም ነበር። ጨፈንኩና ሀብል ሊሰጠኝ ነው ብዬ ማሰብ ጀመርኩ። ግለጭ አለኝ። ራሴን ልስት ነበር። በሕይወቴ የምመኘው ነገር እኔ ለነጭና ለጥቁር ቀለም ያለኝ ፍቅር ልዑሌ ያውቃል። እናም ያ የሚያስፈራው ሳጥን የለም። ከሱ ይልቅ በጣም የምታምር ነጭ መኪና በፊኛና በአበባ ተሽቆጥቁጣ ከፊቴ ቆማለች። በጣም ነበር የደነገጥኩት። ልዑሌ ምንድን ነው አልኩት፣ እጄን አፌ ላይ ጭኜ። መልስ ሳይሰጠኝ ከኪሱ ቁልፍ አውጥቶ ሰጠኝ እና አቀፈኝ። ጓደኞቹ ፉጨታቸውን ለቀቁት። ብቻ በጣም ደስ በሚል ሁኔታ ልደቴን አክብረን ሁሉም ወደ ቤታቸው ሄዱ። ከዚህ ዓለም ከተማርኩት ነገር ውስጥ አንዱ የሰው ልጅ በደስታም በሐዘንም ብዛት እንደማይሞት ነው። ምክንያቱም በሐዘን ብዛት ቢሞት ኖሮ እናትና አባቴን በሞት ሳጣ እኔም አብሬያቸው ሆን ነበር። በደስታ ብዛት ቢሆን ኖሮ ዛሬ ላይ እሞት ነበር። ብቻ በጣም ደስ የሚል ቀን ነበር። ልዑሌም መኪና እንደሚያለማምደኝ ቃል ገባልኝ። የሰርጉ ቀን ደረሰ። ከልዑሌ ጋር ንስሐ ገብተን ቅጣታችንን ጨርሰን ከዛም የካቲት 11 ቀን በሌሊት ተነስተን አንድ አይነት የሀበሻ ልብስ ለብሰን ወደ እምነት ቦታ ሄድን። ከዛም ቃል ከተገባባን በኋላ በነገራችን ላይ በቁርባን የተጋባ ነው ታድለን። ከዛም ቤታችን ሄደን ከሃይማኖት ባልወጣ መልኩ የሰፈራችንን ሰዎች የልዑሌ ስራ ጓደኞቹን በሙሉ ጠርተናቸው ነበር። እኔም ሀገር ውስጥ ምንም አይነት ዘመድ የምለው ሰው ስለሌለኝ ማንንም አልጠራሁም ነበር። ደስ በሚል መልኩ ተጋባን። የልዑሌ ጓደኞች ብዙ ስጦታ መጡልን። አባባ የደስታ እንባ እያነቡ ሰርጉን ሞቅ አደረጉልን። የአባቴ ጓደኛ ስለ ጋብቻና ስለ ቁርባን በደንብ አስተማሩ። ልዑሌ በደስታ ሲያለቅስ አለ። ብቻ ምን ልበላችሁ፣ ስሜቱን አግብታችሁ እዩት። በነጋታው የልዑሌ ጓደኞች መጥተው ይዘውን ወደሚያምር ሆቴል ሄዱ። እዛም የልዑሌ ቤተሰብ ማለትም አባባ፣ እኔና ወንድሜ እንዲሁም የልዑሌ ጓደኞች ሆነን በጣም ደስ የሚል ቀን አሳለፍን። የዛን ቀን ለሁላችንም ተከፋፍለን መኝታ ቤት ያዝን። እናም እዛው አደር። እኔና ልዑሌ ለብቻችን ነው ያደረጉልን። የዛን ቀን ነበር ክብሬን ለልዑል አሳልፌ የሰጠሁት። ጠዋት ቀድሜ ተነስቼ ስለነበር ተጣጥቤ ልዑል እዛው እንደተኛ ጥዬው አባባ ጋር ሄድኩኝ። አባባና ወንድሜ ቁርስ እየበሉ ነበር። ፈጠን ብዬ
ወንበሩ ላይ እየተርበተበትኩ ቁጭ ብዬ ሳላስፈቅድ አብሬ መብላት ጀመርኩ። አባባ የተፈጠረውን ያወቁ ይመስለኛል። ምክንያቱም ሁኔታዬን ሲያዩ ፈገግ ብለው ዝም ነው ያሉ። ሌላ ቀን ቢሆን ምነው ማርያም ይሉኝ ነበር። ትንሽ ቆይቶ ልዑሌ መጣ። ሽምቅቅ ነው ያልኩት። አንገቴን ጠረጴዛው ላይ ደፍቼ ቀረሁ። ልዑሌ ግን ገብቶታል። ወደ እኔ መጣ። ግዴታ ነው ባልሽ እኮ ነኝ ብሎ አይኔን ስሞ ተቀመጠ። ፈገግ አልኩት። ከዛም ቁርሳችንን ስንጨርስ ከልዑሌ ጓደኞች ጋር አንድ ላይ ወደ ላይ ቤት ሄድን። 11 ሰዓት ሲል እነሱም ሄዱ። ቀኑ ሚያዝያ 24 ቀን ነው። የሚያስጠላ ስሜት ተሰማኝ። አቅለሸለሸኝ። የምግብ ሽታ አስጠላኝ። በልቤ አረገዝኩ እንዴ ምን ነው በሆነ ብዬ ተመኘሁ። የዛኑ ቀን ሆስፒታል ሄድኩኝ። ተመርምሬ ከ2 ቀን በኋላ እንድመለስ ነገሩ። ለልዑሌ ምንም አልነገርኩትም እንጂ 2 ቀን ሙሉ ምግብ ቀንሼ ነበር። እንቅልፍም አልወሰደኝም። የቀጠሮ ቀን ደርሶ ሆስፒታል ሄጄ ውጤቱን ስቀበል የ3 ወር ነፍሰ ጡር እንደሆንኩኝ ነገሩ። በጣም ነው ያለቀስኩት። ደንግጬም ነበር። ቀጥታ ወደ አባባ ጋር ሄጄ ነገርኳቸው። በስነ ስርዓት ቁጭ ብለው ነው ያለቀሱት። ምን ያህል ደስተኛ እንደሆኑ ቃላት የለኝም። አባቴ ቢኖር እንደዚህ ደስ ይለው ነበር። አባባም ደስ ብሏቸው ማታ ላይ ቤቱን ሞቅ ሞቅ አስደርገው ለልዑሌ ነገሩት። ቅውጥ አድርጎ ጮኸ። አባት ለሆን ነው እያለ አለቀሰ። ከዛን ቀን በኋላ አይቼ የማላቀውን እንክብካቤ ያሳዩ። ልዑሌ ወደ ውጭ ወጥቶ ባዶውን መጥቶ አያውቅም። ከወራት በኋላ የዛን የልደቴን ቀን ለአባባ የዛሬ ዓመት እወልዳለሁ እንዳልኩት ቀኑ አንድ ባይሆንም ህዳር 29 ቀን ወንድ ልጅ ወለድኩኝ። ልዑሌ እንደ እናት ገንፎ እየሰራ አረሰኝ። አባባም እኔ ላይ የምርቃት ናዳ ወርደውብኝ የእኔ እንክብካቤ ጊዜ አብቅቶ የልጅ ልጃቸውን መንከባከብ ጀመሩ። ተፈጸመ። ታሪኩን እንደወደዳችሁት እንደተማራችሁበት እምነታችን ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። ስለምትከታተሉን እናመሰግናለን።